ወሬ ኮርነር ተጀመረ። ቤተሰቦቻችን በቻናል ዋን ላይ ማናወራው ነገር የለም። እዚህ ቦታ ላይ ቁጭ ብለን በወሬ ኮርነር ተረኛዋ የዛሬ እንግዳችን ዶክተር ቤተልሔም ታመነ ናት። ሐኪም ናት። ግን እኛ እዚህ ስንጋብዛት ዋነኛው መነጋገሪያችን እንዲሆን የመረጥነው ጉዳይ ውበታችንን፣ ጤንነታችንን በሰው ሰራሽ መንገዶች ለማሳመር የምንጥር ብዙ ሰዎች ባለንበት ዘመን ሀገር ከተማ እሷ ወደ ተፈጥሮ እንመለስ የሚል ጠንካራ ሀሳብ ኖሯት በራሷ ላይ የተለያዩ ሙከራዎችን አድርጋ ብዙ ተከታዮችን በማህበረሰብ ትስስር ገጽ ማፍራት የቻለች ሙያተኛ ስለሆነች ነው። ዶክተር እንኳን ደህና መጣሽ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና ቆየሽኝ። አክብረሽኝ ስለጋበዝሽኝ አመሰግናለሁ። በጣም አመሰግናለሁ። እኔም ዶክተር ሲባል ምንድን ነው የሚሰማሽ? የብዙ ዓመት ልፋቴ በቃ ታይትል ነው ራሴ ላይ አድ ያደረገውና ክብር ነው የሚሰማኝ። ልፋቴን ነው የማስታውስበት፣ ከምንም በላይ ልፋቴን አስታውስበታለሁ እና ደግሞ ለማህበረሰቡ ምን አይነት ኃላፊነት እንዳለብኝም ማስታውስበት ነው። ልክ ስሙ በተጠራ ቁጥር እሱን አስታውሳለሁ። ሲቀርም ቅር ይልሻል ማለት ነው? ሲቀርቅር ከሚሉ ሰዎች ውስጥ አይደለሽም? አለመድሻትም ማለት ነው? አለመድኩትም። ብዙ ጊዜ እንዴት ነው ከስሙ ይልቅ ስራው በጣም ገኖ ነው የሚታየው። እንደውም ሴቶች ስንሆን አሁን በሕክምና ሆስፒታል ውስጥ ዶክተር ተብለሽ ከምትጠሪ እንደውም እንደ ነርስ ብዙ ጊዜ ስለምንታይ ሲስተር ምናምን ነው የምንባለው። ጋውንም ለብሰሽ ጭምር ጋውንም ለብሰሽም እንደዛ ነው የምትባየው። ግን አንቺ እሱን አይደለም የምታስቢው፣ ስራሽን ብቻ ስለሆነ የምታስቢው ያን ያህል የስሙ መጠራት አለመጠራት እንትን አይልሽም፣ ቅር አያሰኝም። ፈልገሽ ነው የተማርሽው ሕክምና? ፈልጌውን የተማርኩት ጥያቄ እንዴት መሰለሽ? በጊዜው ጥሩ ነጥብ ስለነበረኝ፣ ጥሩ ውጤት ስለነበረኝ ቤተሰቦቼም ጓደኞቼም በቃ ሜዲሲን፣ ያኔ ትልቅ ውጤት ያመጣ ሰው ወደ ሜዲሲን ነበር የሚገባው እና ወደ ሜዲሲን ገባሁ እንጂ ህግ መማር ነበር የምፈልገው። ህግ ነበር የምትፈልጊው? ነበር። አሁን መሄድ አይቻልም? እንደ ይቻላል? ደስ ይለኛል። ለምን መሰለሽ ግን ፈልገሽ ነው የተማርሽው ያልኩሽ። ብዙ ጊዜ ፈልገው ተጣጥረው ህልማቸው አድርገው ነው ህክምና ውስጥ የሚመጡት። ድንገት ገብቶ ሰርቫይቭ ማድረግ ይቻላል ብዬ የማስበውም የትምህርት ዘርፍ አይደለም። ጥቂቶች ሊያሳኩት ይችላሉ። ከገባሽበት በኋላስ? በጣም ቻሌንጅ አለው፣ ፈተና አለው። ግን የበለጠ ያበረታሻል፣ እልህ ያስይዛል። በጣም ነው እልህ የሚያስይዘው። እንዴት መሰለሽ? በቃ ገብተሽ ሳትጨርሺ አለመውጣት ቤተሰብ የሚጠብቀው አለ፣ ጎረቤት የሚጠብቀው አለ፣ አካባቢሽ ያለው ህዝብ። ኢቨን ሴት ሆነሽ ራሱ ጨርሳ ወጣች ብለሽ አቋረጠችው ከመባል ያንን ስም ይዘሽ መውጣቱ በጣም ደስ ስለሚል በጣም ነው የሚያበረታሽ። በጣም ትጠነክሪያለሽ። በጣም የሚገርምሽ ነገር ምንድነው? ከህክምና ዘርፍ ውስጥ ብዙ ነው። በጣም እድሜ ልክሽን እየሰራሽ ብትኖሪበት፣ ብትማሪ፣ ብትራቀቂ ሁሉ አለቀ የሚባል ነገር የለም። ለዛውም አሁን ዘመናችን በብዙ ቴክኖሎጂ፣ በብዙ መሻሻል ውስጥ አዳዲስ መረጃዎችን የምናገኝባት ናት እና ትላንት የተማርሽው ነገር ዛሬ አፕዴት ይሆናል። ዛሬ ያደረግሽው ነገር ከነገ ወዲያ ሌላ ሆኖ ይጠብቃል። ምርምር ነው፣ አዳዲስ ግኝት ነው እዚህ ዘርፍ ውስጥ እና ምንድነው የሚያስገርምሽ? እስኪ ግልጽ አድርጊልኝ እና ጥያቄሽን። ከሰውነት አካል አይተን ከተማርነው ከትምህርቱ ነው ወይስ ደግሞ እንዲሁ ከትምህርቱ ጋር ተያይዞ ከሰጠን ስነ ምግባር ሊሆን ይችላል፣ ወይም ደግሞ ሳይኮሎጂ ሊሆን ይችላል? ኤኒ ነገር። አሁን የህክምና ዘርፍ ውስጥ እኛ የማናውቀው ሌላ ሙያ ውስጥ ያለን ሰዎች እናንተ በጣም የምትገረሙበት ነገር ይኖራል። ሁሉም ነገር ነው የሚያስገርምሽ። እውነት ለመናገር በተለይ የመጀመሪያ ዓመት ላይ ካዳቫር የሚባል አለ፣ የሬሳ ክፍል ማለት ነው። እና አናቶሚ ስንማር እዛ ገብተን ነው የምንማረው። እያንዳንዱን የውስጥ እቃዎችሽን በምታይበት ጊዜ፣ ውስጥ አካላትሽን በምታይበት ጊዜ ካቀማመጣቸው ጀምሮ በጣም ትናንሽ የምታያቸው ግን በቃ ለሰውነታችን ትልቅ ከልብ እኩል ሁሉ ጥቅም ያላቸው ትላልቅ የሰውነት ክፍሎች አሉ። እነሱን ሁሉ ማየት፣ በተለይ በአካል ማየት ያወጣን እናይ ስለነበረ እጅግ በጣም የሚያስገርመኝ እሱ ነው። ያ ሁሉ ደግሞ እንደገና ተዋቅሮ አሁን ላይ ዛሬ ቆመን የምንራመደው በእነሱ እያንዳንዱ የሰውነት አካላት መሆኑ እጅግ በጣም ያስገርመኛል። ለምንድን ነው ይህን ጥያቄ ያነሳሁልሽ? እንስሳት ሳይንስ ስማር የሂውማን አናቶሚ እና ፊዚዮሎጂ ትምህርቶች ያስገርሙኝ ነበረ። ይሄ ሁሉ መዋቅር ተፈጥሮ በራሱ ሳይሰስት የሰጠው፣ ከዛ ደግሞ እኛ የምንረዳው ጥቂቱን ነው፣ ብዙ ማናውቀው ነገር አለ ያልሻቸው አይነት ላቦራቶሪዎች ውስጥ በጣም ይገርመኝ ነበረ። ለዛ ነው እና ማሙቅ ብዬ ነው
ዋናው የተገናኘ ነው ለምን እንደሆነ እናውቃለን አይደል? ከፀጉርሽ ልጀምር ቡዳ ካላየ አይበላም እያሉ ይተርታሉ ትላልቅ ሰዎች። በቡዳ በላሽኝ እንዳትኝ። ፀጉርሽ ያምራል። አመሰግንሻለሁ። በእውነት ያምራል። በጣም አመሰግናለሁ። ዛላው ያምራል፣ ጥቁረቱ ያምራል። ራሱን ችሎ ይሄ ምንድነው ቮሊዩም የምንለው አይደል? አሁን ቮሊዩም ነው የገዛ ነው በነገርሽ ላይ እኔ ገዝቼ ነው። አንቺ የራስሽ ነው። አሁን የራስሽ ነው የሚለውን ምስክርነት እኔ ነኝ የምሰጠው። በቴሌቪዥን መስኮት ወይም በዩቲዩብ ስክሪን የሚመለከቱሽ ሰዎች የእውነት ስለ ፀጉርሽ ባናወራ ያው የተለመደው የሴቶቹ ሁማን ሄር ነው የሚሉት። አላጋጠመሽም እንደዛ? ውይ በጣም ያጋጥምሻል። በአካል ራሱ መንካት የሚፈልግ ሰው አለ። አሁን የኔ ተጋነነ ትልቅ ፀጉር ሆኖ እኮ አይደለም፣ ግን ሰው በቃ አሁን ሙሉ ለሙሉ የለመደው ይሄ ኤክስቴንሽኑን ሆነና ትንሽም ፀጉር ካየ በቃ ማመን አይፈልግም። ትንሽም አጭርም ሆኗ ቆንጆ ጥርት ያለ ቮሊዩም ያለው ከሆነ አንድ ሰው ሰራሽ ነገር ጨምራለች ሴት ይባላል። እንዳልሹ ነው። በጣም ብዙ አይነት ፀጉር አለ ኢትዮጵያ ውስጥ። የፀጉር ዳህሳን ነው በፊት አይደል? ሁላችንም ገዢ ሆነናል፣ ሸማች ሆነናል። መሸመት ባንችል እንኳን በሌላ ሂውማን ሄር ባደረገች ሴት ዋው እንላለን። የተለየ ሆኖ ሳይሆን እየጠየቅኩሽ ያለሁት በሆነ አጭር ጊዜ ፕሮሰስ ራስሽን እዚህ ያደረሽበትን ነገር ቲክቶክ ገጽሽ ላይ ስለተመለከትኩ ጭምር ነው። ሚስጥሩ ምንድን ነው? ሚስጥሩ ምንድን ነው መሰለሽ? ወደ ተፈጥሮ ነገር ተመለሱ። የፀጉርን የምንከባከብበት የነበሩት መንገዶች በገንዘብ ከሚገዙ ውድ ፕሮዳክቶች እንደኔ ፕሮዳክት የሚወድ ሰው የለም በነገራችን ላይ። በጣም ትገዢ ነበር? በጣም ከልብስ ከጫማ ይልቅ ብዙ ነገሬ ብታዩ ኮስሞቲክስ ነው። አሁን ጓደኞችን ቢሰሙ ይመሰክራሉ። እንደሱን ነገሮች ናቸው የሚበዙት። ያልሞከርኩት ቅባት የለም፣ ያልሞከርኩት ሻምፖ ኮንዲሽነር የለም። ግን ሁሉም ፌል አረገ ማለት አንዳንዴ ፕሮዳክቶቹን በደንብ ሳታውቂያቸውም የመግዛት ችግር ሊሆን ይችላል። አናንብም። አዎ። ሁለተኛ ደግሞ የሆነ ታዋቂ ሰው ስለተጠቀመው ብቻ አይተሽ ያንን ፕሮዳክት መጠቀም ነገርም አለ። በእነዚህ ጉዳዮች ብቻ የገዛኋቸው ነገሮች ከሰሩ። ምንም ለውጥ ሳላይ ማለት ነው። ለብዙ ጊዜ ተጠቀመሽ? አዎ ለብዙ ጊዜ፣ በጣም ለብዙ ጊዜ። አጭር ነበር ፀጉርሽ? ፀጉሬ እንዴት ነበር መሰለሽ? መጀመሪያ እንግዲህ እናቶቻችን ሲንከባከቡት ቆንጆ የሚባል ፀጉር ነበረ። ከዛ ያው ራሴ ሲቀበለው ፀጉሬን በጣም በእሳት ተጎዳ። ከዛ በእሳት ሲጎዳ ደግሞ ጫፉ በጣም ያስጠላል። እሱን መቆረጥ ጀመርኩኝ። እሱን ተቆረጥኩት፣ አጠረ። ሁለተኛ ደግሞ ግቢ ያለሁኝ ስትረሱን ጋር ተያይዞ ይሁን አይ ዶንት ኖ፣ ብቻ ግን በፍጹም ማታውቂው ፀጉር ነው የሆነው። ሳሳ በቃ የኔ ፀጉር አይመስልም ነበር ጭራሹ። እና ቤት ስሄድ ራሱ ላይ ደብሬ ነበር። ተመልሼ ለእረፍት ቤት ስሄድ እንዲህ ምን ሆንሽ ምን ነካሽ ትጠየቂያለሽ። ምን አድርገሽ ነው ምናምን። ዘመድ ምናምን ደግሞ ሰው ፀጉር ይወዳል። ሞገስ እኮ ነው ፀጉር እንኳን ለሴት ለወንድ። እውነት ለመናገር አይናችን ቀድሞ የሚያየው ፀጉርን ነው። ለዛ እኮ ነው አሁን ሩቅ ሄደን ሂውማን ሄሩን እየተሸከምን ያለ ነው። ቢያንስ የሰው አይን ፀጉሩ ላይ ይረፍ በሚል ነው። ልክ ነው ልክ አይደለም? በደንብ እናወራለን እሱ። ስለዚህ አሁን ስንት ዓመት በኋላ ነው እንዲህ የሆነው? በትክክል በቃ ቆርጬው ላይክ ጆሮዬ አካባቢ እንደዚህ አይነት ነገር ቆርጬው ሙሉን ቆርጬው ከጣልኩት አሁን 2 ዓመት ከምናምን ነገር ይሆነዋል። ግን በዛም መሀል ስቲል ደጋግሜ እንደገና ተጎድቶ ነበረ። ማለት ከስር ትሪም ማድረጉ ነበረ። 1 ዓመት ትክክለኛ በቃ ጤናማ ጥሩ ፀጉር የኖረኝ 1 ዓመት ወደ ቤት ከተመለስኩ ተመርቄ ወደ ቤት ከተመለስኩ በኋላ። እንዴት አገኘሽው ኬሚስትሪውን? አሁን ወደ ራሴ ልመለስ ስትይ የሕክምና ባለሙያ ነሽ። የሕክምና ባለሙያ አሁን ከውስጣዊ የሰውነት ስሪታችን ጀምሮ ያሉ ሪያክሽኖችን ያሉ ውጤቶችን በደንብ መረዳት ይችላል ከሌላው ሰው በተለየ ሁኔታ። ፀጉሬ ምን ሆኖ ነው እንዲህ የሆነው የሚለውን እሱን ጠይቀሽ ነው መልስ ያገኘሽው ወይስ ሙከራዎች ውስጥ ገባሽ? እንዴት ነው መሰለሽ፣ አንድ የሆነ ቴሌግራም ቻናል ነበረ ስለ ፀጉር የሚያወራ ማለት ነው። እሱን ቻናል ላይ ጥሩ ቲፖች ነበራቸው። ዓለም አቀፍ ነው አይደለም፣ የኢትዮጵያ ቻናል ነው፣ ግን ኪንግስ ኦፍ ካርልስ ነው የሚባል ነገር ነው። እና እሱን አየሁና ቻሌንጅ ትጀምራለች ልጅቷ። የ1 ወር ቻሌንጅ ነገር ነው ምናምን ጀመረች። እና በዛ ቻሌንጅ ውስጥ የሆነ ያህል የፀጉር እንክብካቤ ዲፍረንስ ኖረኝ። ከዛ እንትን ነበራት ብቻ የሆነ ሽልማት ፓኬጅ ነገር ነበረ እና እሱን ወሰድኩ። ከዛ በኋላ ላይ እዛ ላይ ያሉትን ነገሮች በሙሉ አሁን ካወኳቸው ከሜዲካል እውቀት ጋር በደንብ አያይዞ እንትን መስራት ጀመርኩኝ ነው። ፀጉር ምን ይፈልጋል፣
የስካልፕ ጤንነት በቃ ወሳኝ ነገር እንደሆነ ገባኝ። ስካልፕ የምንለው ይሄ የፀጉር የሚበቅልበት ቆዳችን ማለት ነው። በቃ እሱ ጤናማ ካልሆነ ይሄ ጫፉን አይደለም መንከባከብ። መጀመሪያ ጤናማ ስካልፕ ከፎሮፎር የጸዳ ከድርቀት የሌለበት ይሄ የወዝ ባላንሱን ወዙን ባላንስ ያደረገ ጤናማ ቆዳ ያስፈልግሻል። ስለዚህ መጀመሪያ እሱ ላይ መስራት ነበር የነበረብኝ። እሱ ላይ መስራት ጀመርኩኝ። ከዛ በኋላ ነው እንግዲህ የፀጉር እድገቱ ራሱን ጠብቆ የመጣው ማለት ነው። ይህንን በደንብ እየተገበርሹ መጣሽ? በደንብ እየተገበርኩት መጣው። ለነዛ የሚያስፈልጉ ነገሮችን ያልሞከርኩት ነገር የለም። በነገራችን ላይ ቤት ውስጥ ነው ራስሽ እያነበብሽ? እያነበብኩ። ለምሳሌ ምን ሞከርሽ? ብናያቸው በዛውም ጥሩ ነው ብዬ ነው። ለምንድን ነው አሁን ቤተሰቦቻችን በእርግጠኛነት ከሚሞክሯቸው ነገሮች ውስጥ ከፊሉ ቅቤ ሊሆን ይችላል፣ ስቲም ሊሆን ይችላል። አሁን ደግሞ እያየሁ ያለሁት አቮካዶ፣ እርጎ፣ እንቁላል፣ ኦሊቭ ኦይል እንደውም አንዳንድ ፈን የሆኑ ነገሮችን ጭምር እናያለን። ብትበይ አይሻልም? አሁን ይህን አንድ ጉርሻ እንኳን ብትወስጂ በ15 ቀን በሳምንት በጣም ቢዚ የሆኑ ሴቶች አሉ። ለራሳቸውም ለልጆቻቸው ይሄ ሳምንቱ መጨረሻ አካባቢ ቢዚ ነው ሰው። ለውጥ አንጥቷል አላመጣም እንግዲህ እንደየታሪኩ በየቤቱ ይለያያል ብዬ አስባለሁ። ምን አደረገች ዶክተር ቤቲ? እኔ ምን አደረግኩ መሰለሽ? ይሄ ዲፕ ኮንዲሽኒንግ የሚባል ነገር አለ። በቃ ፀጉራችን ከመታጠባችን በፊት በደንብ ኮንዲሽንድ መሆን አለበት። ስለዚህ አቮካዶ ከመታጠቢ በፊት ተፈጥሯዊውን ተፈጥሯዊ አቮካዶ ፈጭቼ በቅባት ሁሌ ከመታጠቢ በፊት መጠቀም ጀመርኩ። በማንኛውም ቅባት ነበር በጊዜው እንደዛ ነበር የማደርገው። ከዛ በኋላ ደግሞ የሮዝመሪ ውሃ ሞከርኩኝ። ሁሉም ግን የሚገርምሽ ነገር አዝመሪ ነው የምንለው ማለት ነው። የየራሱ ሳይድ ኢፌክት እና የየራሱ የሆነ ፀጉርሽ ላይ የምታዩ ነገሮች አሉ። እነሱን እያነበብኩ ከኔ ፀጉር ጋር ይሄዳለሁ አይሄድም እያልኩኝ መጨረሻ ላይ ወደ ሻይ ቅጠል መጣሽ? ወደ ሻይ ቅጠል መጣሁ። አነጋጋሪው ነገር ትንሽም የምንቆየው እዚህ ጉዳይ ላይ ነው። ሻይ ቅጠል ሲባል አሁን እንግዲህ መቼም ቤታችን ውስጥ ካሉ ርካሽ ከሚባሉ ሸቀጦች ውስጥ አንዱ ነው። በእርግጥ አንዳንድ ኮምፕላይንም አይቻለሁ። አስወደድሽው? ተወደደ። 200 ብር ነው የሚለያዩት? 200 ብር ገባ ይላሉ። እኔ የምለው ሻይ ቅጠል አለና ኢፌክት ነው አይመስለኝም። እንዴት ነው ሃይ ኳሊቲ ያለው ሻይ ቅጠል ነበር ድሮ እሱ ሻይ ቅጠል። በእርግጥ ግን ሌላ ብዙ ፋክተሮች አሉ። አሁን እኮ በጣም የኑሮ ውድነቱ በጣም ጨምሯል እና እንግዲህ ሰዎች ይላሉ፣ እኔ አይመስለኝም። በእኔ ምክንያት አይደለም ነው። እኔን የትኛው ሻይ ቅጠል ነው? ስለሱ ብናወራ ምልሽ አሁን በምን አረጋግጠሽዋል? ማን ፓተንት ሰጠሽ? ቀጥዬ የምጠይቅሽ ነገር ነው። በእርግጥ ግን የትኛው ነው አንቺ የምትይው ሻይ ቅጠል? ሁልጊዜ ዳቦ በሻይ እያለን የምንበላው ሻይ ማለት ነው። እሱ ነው ጥቁር ሻይ ወይም ብላክ ቲ የሚባለው። እኛ ከማንኛውም መደብር የምንገዛው ይሄ ስናየው ብራውን ነገር የሚመስለው ብራውን ኤግዛክትሊ እሱ ነው። እሱን እሺ አፈላው። እሱን አፍልቶ ምንድነው የማደርገው? ልክ ከታጠብን በኋላ እንደ መለቅለቂያ እንነከረዋለን ነው። እሺ። እና ሻይ አሁን ጥቁር ሻይ ሲል ብዙ ሰው ሌላ አይነት መስሎታል። በእርግጥ መጀመሪያ አካባቢ ላይ በተለይ በጣም የምቸገረው ነገር የነበረው ምንድነው ጥቁር ሻይ የሚለውን የትኛውን ሻይ ቅጠል እንደሆነ ማሳወቅ ነበር። እኔ ከአረንጓዴ ሻይ፣ አሁን ደግሞ አሉ ብዙ አይነት ሻዮች። ሂስከስም አለ፣ ምንድነው ከሙን የሚባል አለ። አይነታቸው ብዙ ነው፣ አጠቃቀማቸውም ይለያያል። ሌላ ደግሞ ምንድነው የሞሪንጋ ሻይ አለ፣ ከርከዴ። እነሱ ሻዮች ለመለየት ጥቁር ሻይ በእርግጥ ብላክ ቲ ነው የሚባለው፣ ግሪን ቲ እንደሚባለው ብላክ ቲ ነው የሚባለው። ጥቁር ሻይ ተብሎ ይጻፍበታል፣ ብላክ ቲ ይባላል። እንትናቸው ላይ ብላክ ቲ ነው የሚለው። እሱን ሻይ ነው አፍልቶ መነከር የሚለው መጀመሪያ እንትን ስል የነበረው እሱ ነው። የሚገርምሽ ነገር ይሄ ሀሳብ አዲስ ሆኖ አይደለም። በተለይ የገባኝ ነገር ወደ ሀረር እና ወደ ድሬዳዋ አካባቢ ይጠቀሙት እንደነበረ፣ ሂና ለመቀባት ራሱ ይበጠብጡ፣ መቀላቂያ ይሆናል። መቀላቂያ ቡና ወይም ደግሞ ሻይ ያደርጋሉ። ብቻውንም ይጠቀሙታል። ብቻ ወደ ሶማሌ ወደ እንደ ቀሲል ምናምን። አሁን ቀሲል ኢቭን ለፀጉር በጣም አሪፍ ነው እና ብቻ እንደዚህ የቅጠል እንትኖችን ይጠቀማሉ እና የሻይንም ቅጠል ይጠቀሙታል። የሚገርምሽ ነገር ግን ያው በደንብ አናውቀውም፣ አልተጠቀምንበትም ነበር። ለምንድን ነው ብዬ አስቤ አላውቅም። በእርግጥ ያልሽው ነገር ግን አለ። ሲበጠበጥበት
ሂና ሲበጠበጥ ለምሳሌ በቡና ወይ በቡና ወይ በሻይ ይደረጋል። አዎ ለምንድን ነው የሚለውን ስለዚህ ንጥረ ነገር አነበብሽ፣ ከዛ ሪሰርች አደረግሽ፣ የተጻፉ ነገሮች አሉ ወይ የሚለውን እናውራ። እንዴት ነው እኛ ፋሚሊ ውስጥ በደንብ ይታወቃል ሻይ ቅጠሉ መጀመሪያውኑ። እናቴ ከዚህ በፊት ትነግረን ነበር ነው ስለ ሻይ ቅጠል እና ከዛ እስኪ ሞክረው በሚል ከሲስተሪ ጋር ሞክረ ነው እናውቃለን። ከዛ የተወሰነ ዲፍረንስ አየንበት። እንዳልኩሽ ወደ ግቢ ሲሄድ ሙሉ ለሙሉ ተውኩት። አሁን ስመለስ ግን መጀመሪያ እሱ ላይ ነው ጥናት ማድረግ የፈለግኩት። ምን አለው፣ ለምንድን ነው የሚጠቅመን፣ ሳይንሳዊ ነገሮቹን ቢሃይንድ ምን ሳይድ ኢፌክት ሊያመጣ ይችላል የሚሉትን ነገሮች በደንብ አየሁት። ከዛ በስነስርዓት ሩቲን ያደረግኩት በስነስርዓት መጠቀም ጀመርኩ ማለት ነው። ተጋገምሹ በቃ ፀጉሬን በ15 ቀንም ከታጠብኩኝ በሳምንትም ከታጠብኩኝ ልክ እንዳልኩሽ አፍልቼ እነከረዋለሁ በቤታት። ከዛ እዛው ላይ ነው የምተወው። ልክ እንደ ኮንዲሽነር ነው የምተወው ላዩ ላይ አሉት። ሳይድ ኢፌክቶችንም በደንብ ነው የምናገረው። የሆነ ነገር ስትጠቀሚ ሳይድ ኢፌክት ስልሽ ቴምፖራሪ ራስሽ ማኔጅ ልታረጊው የምትችይው ነገር ማለት ነው። ለምሳሌ ስትነከሪው የማድረቅ ነገር አለው። አስተያየቶች አይቻለሁ። ደርቆብኝ የሚሉ አስተያየቶች አይቻለሁ። መጀመሪያም ግን ሲጀምር ፀጉር ግን ያደርቃል ምናምን ብዬ ነው የተናገርኩት። ያደርቃል ግን እርጥቡን ቅባት ከቀባሹ በደንብ ሞይስቸር ካደረግሹ የሚገርምሽ ነገር ያለሰልሳል። በተቃራኒው ሌላ ኮሜንቶች ስታይ ደግሞ ምን ለውጥ አያችሁ ብዬ የሆነ ጊዜ እንትን ያልኩት ላይ ለሰለሰ ምናምን ንጋት ናቸው ያሉት። እርጥቡን ቅባት ይፈልጋል ነው ሻይ ቅጠሉ። በሌላ ሻምፖ ኮንዲሽነር ከጨረስኩ በኋላ ነው ማለቅለቂያ ነው አለቅልቄው፣ ከዛ ደግሞ ቅባት ይፈልጋል። ከዛ በኋላ ላይ ልክ እርጥቡን ባይ ዘ ዌይ ኖርማሊ ፀጉርሽን ቅባት ስትቀቢ እርጥቡን ቅባት መቀባት በጣም አሪፍ ነው። ፔኔትሬት ወደ ውስጥ ዘልቆ እንዲገባ ያደርጋል። የምትጠቀሚውን ቅባት ዘልቆ እንዲገባ ያደርጋል። በደረቁ ከቲክር እንትኑ ላይ ከመቀባት ፀጉሩ ላይ ከመቀባት እርጥቡን መቀባት በጣም የተሻለ ነው። በጣም አሪፍ ነው ሞይስቸራይዝድ ለማድረግ። አንዳንድ እንደነኛ አይነት ቲፖችን የሚሰጡ ዓለም አቀፍ ድረገጾችም አሉ። በእርግጥ እናነብና ወዲያው እንነቃቃና 1-2 ቀን አድርገ ነው እንተወዋለን። ቅድም ያልሹ በድግግሞሽ ሳትታክቺ ማድረግሽ መሰለኝ ልዩነቱ። ከዛስ ለውጡን ማየት ጀመርሽ? በደንብ በጣም ድራስቲካል የሆነ ቼንጅ ማለት በጣም የሚያስደንቅ ለውጥ ነው የምታዩ። ኮሜንቶች ላይ ገብተሽም እንዲህ ስታዩ ታዩታላችሁ እኔ ፔጅ ላይ እና በጣም ነው ለራሴ እኔ ራሱ አሁን ይህን ነገር ሰው ብል ያምነኛል ምናምን እንዳለው ፎቶ አንስተው ሲልኩልኝ ማለት የምሬን ተሳቅቄ ተውኳቸው ምናምን አለ። በጣም አሪፍ ለውጥ ነው የምታዩ። ከቮሊዩም በደንብ ፀጉር ያበዛል፣ ቁመት በጣም ይጨምራል። ፕላስ ደግሞ ፎሮፎር ያጠፋል። ፎሮፎር ምንም ጥያቄ የለው። ቅድም ያልሹ ደግሞ ለቆዳው ጥራትና ጤንነት ስካልፕ ጥሩ መሆን አለበት ነው ባላንስ የሚያደርገው። ፎሮፎር ሲጀመር አንታይ ዳንድሩፍ፣ አንታይ ባክቴሪያል እና አንታይ ፈንጋል ፕሮፐርቲ ያለው እና ፎሮፎር ምንም ጥያቄ የለውም። በደንብ ነው የሚያጠፋው። እሱን ነገርም ሰው እያየ ሲመጣ ነው በቃ በደንብ መጠቀምም ጀመረ። እኔ መጀመሪያ ላይ ቀለል አድርጌ ነበር ሳሳይ የነበረው እና ለካ ሰው ግን ከውስጥ ይጠቀም ነበር ነው። ይኸውን አንቺ እንዳልሽው እስኪ ልሞክረው አይነት ነገር ይጠቀምና ከዛ መጨረሻ ላይ ነው የገባኝ በደንብ ሰው ለውጥ እያየበት እየተጠቀመበት እየመጣ እንደሆነ ማለት ነው። ምክንያቱም የራሴ ፀጉር፣ የራሴ ቆዳ፣ የራሴ ይኸው ሙከራ ውጤት የሚሉ ነገሮች ሰዎችን ይስባሉ። ምንም ጥያቄ የለውም። አሁን ሌላው ጥያቄ የሚሆነው ከዚህ ቀደም ደግሞ ሌሎች ልክ እንደዚህ ትምህርት የሚሰጡ ሞክሩት ግድ የለም እያሉ ደግሞ የሚሉ ሰዎች አሉ አይደል? እዚሁ ማህበረሰብ ትስስር ገጽ ላይ ለምሳሌ አዝመሪኖ ተፈልቶ ውሃውን አስቀምጣችሁ ፍሪጅ ውስጥ ከዛ ሁልጊዜ በ2-3 ቀን ስካልፑን መቀባት የሚሉ አይቻለው። ቀይ ሽንኩርት ፀጉርን ለማብዛት እና ልክ ከፊት ለፊት ግንባራቸው አካባቢ ባዶ ለሆኑ ሰዎች በተለያየ ምክንያት ጧት ሳትሰንፊ አድርጊ የሚል፣ ነጭ ሽንኩርት ተጠቀሚ የሚል። ሌላ ደግሞ ምንድነው የተመለከትኩት? ቁርንፉድ በጣም ታዋቂ ነው። አዎ እነኚህ ነገሮችን በደንብ ሳይታክቱም ያደርጓሉ። ግን አንዱን ትታያለሽ፣ አንዱን ታደርጊያለሽ፣ አንዱ ጋር ትመጫለሽ። የአንዱ ሳይድ ኢፌክት በዝቶብኛል ብለሻል፣ ግን ማብራሪያ አላገኘሽም። ይሄ ራሱን የቻለ ደግሞ ችግር አይፈጥርም ወይ ሐኪምም ስለሆንሽ?